ሰላም ጤና ይስጥልን። እንደምን ከርማችኋል? ይህ አምላካችንን እናውቀውም ዘንድ በቤታችን ያለውን መጽሐፍ ቅዱስ እናጥና በሚል አብይ ርዕስ ስር የሚቀርቡ ንዑሳን የመጽሐፍ ቅዱስ ትምህርቶች ናቸው። ባለፈው ብሉይ ኪዳን የማን ነው በሚል ንዑስ ርዕስ የጀመርነውን የመጽሐፍ ቅዱስ ክፍል ሰፋ ያለውን የመጽሐፍ ቅዱስ ክፍል አጠር ባለ ሁኔታ ዋና ዋና ነጥቦችን አጠቃለን ዛሬ ወደ መጨረሻው ምዕራፍ የደረስንበት ክፍለ ጊዜ ነው። በመጨረሻው ድህረ አዲስ ኪዳናውን እስራኤል እንመለከታለን። ይህ ዛሬ የመጨረሻው ትምህርታችን ነው። እንዳየነው ኢሳይያስ 55:10 ላይ እግዚአብሔር ቃል እንደዚህ ይላል፣ ዝናብና በረዶ ከሰማይ እንደሚወርድ ምድርንም እንደሚያረካት ታበቅልና ታፈራ ዘንድ እንደሚያደርጋት ዘርን ለዘሪው ምግብንም ለበላተኛ እንደሚሰጥ እንጂ እንደዚህ ወደ ሰማይ እንደማይመለስ ከአፌ የሚወጣውም ቃል የምሻውን ሳያደርግ የላኩትን ሳይፈጽም እንዲሁ በከንቱ አይመለስም እንደሚል የእግዚአብሔር ቃል እግዚአብሔር አምላክ አብርሃምን ዘፍጥረት 12:1 ላይ ከአገርህ ከዘመድህ ከወገንም ተለይተህ እኔ ወደማሳይህ ምድር ውጣ፣ ታላቅ ሕዝብ አደርግሃለሁ፣ ስምህን አከብረዋለሁ፣ እባርካለሁም እንዳለው በዚሁ ቃል መሰረት ከእግዚአብሔር አፍ የወጣው ቃል አብርሃምን ባርኮት ዛሬ የዓለም አጀንዳ ሆነዋል። ዘሮቹ የአብርሃም ዘሮች በምስራቅ ሀገር በብዛት አሉ። በሃይማኖት አምላካቸው አብርሃም እንደሆነ ይናገራሉ። ክርስቲያኖችም ሙስሊሞችም አምላክ አባታችን አብርሃም ነው ይላሉ። ይህም እግዚአብሔር ቃል አንዴ ከአፉ ከወጣ የሚሻውን ሳላደርግ የላኩትን ሳይፈጽም አይመለስም እንደሚለው እባርካለሁ፣ ታላቅ ሕዝብ አደርግሃለሁ እንዳለው ይህ ሆኗል። ዛሬ የመጨረሻውን ድህረ አዲስ ኪዳኗን እስራኤልን ነው የምንመለከተው። ባለፈው ትምህርት አራቶችን በዚህ ንዑሳን ትምህርት ስር ተመልክተናል። ዛሬ ደግሞ የመጨረሻውን የድህረ አዲስ ኪዳኗን እስራኤልን ነው የምንመለከተው። ብሉይ ኪዳን የማን ነው የሚለውን መጽሐፍ እንደተከታተል ነው። ብሉይ ኪዳን እንግዲህ የአብርሃም እንደሆነ በተጠይቃዊ በተንሰላሰለ ሁኔታ ተመልክተናል። እስራኤል የአብርሃም ዘሮች ናቸው። ይስሐቅ የአብርሃም ዘሮች ናቸው። ዛሬ ይህንን የእስራኤሎች ታላቅ ሕዝብ አደርግሃለሁ የተባለው አብርሃም ዘሮቹ ልዩ ጂንስ ወይንም ዘረምል ያላቸው ተፈጥሮን ተመራምረው መቀየር የሚችሉ መሆናቸውን ተመልክተናል። አሁንም ታሪክን ስለ ሂብሩ ወይንም ስለ እስራኤሎች ታሪክ ተመረምሩ ታላላቅ ነገሮች እየተሰሩት በእነዚህ በአብርሃም ኪዳን በተገባላቸው ሕዝቦች ነው። ምንጩ ከቃሉ የተነሳ ነው። የቃል ፍቺ ያበራል፣ ሕፃናትን አስተዋዮች ያደርጋል ይላል እግዚአብሔር ቃል። አስተዋይ ያደርጓቸዋል እነዚህን ሰዎች። ከብርና ከወርቅ ይልቅ የአፍ ቃል የአፍ ሕግ ይሻለኛል ይላል መዝሙረኛው ዳዊት። ምክንያቱም የብራቸው ምንጭ የወርቃቸው ምንጭ ቃሉ ነው። የስልጣናቸው ምንጭ ቃሉ ነው። ዛሬ ከእንግሊዝኛ ባለፈው ወደ አማርኛ የተመለሰውን የእስራኤሎችን ተፈጥሮን ትንሽ አገር ሆነው ትንሽ ነገር ሆነው ታላላቅ ነገሮችን እንዴት እንደሚሰሩ ተመልክተናል። ዛሬም ከእንግሊዝኛ ወደ አማርኛ የተመለሰውን ይህንኑ ትምህርት የመጨረሻውን ክፍል እንመለከታለን። እስራኤል የተፈጥሮ ሀብት የላትም። ወርቅ፣ ሰፊ የዘይት ጉድጓድ፣ የግጦሽ መሬት ወዘተ የላትም። በዓመት ወደ ውጭ የምትልከው የእርሻ ምርት ግን ከ9 ቢሊዮን ዶላር በላይ ነው። በተለመደው የአሰራረስ ሂደት በዓመት ከ1 ሄክታር 50 ቶን ቲማቲም ይመረታል። የእስራኤል ገበሬዎች ከፍተኛ ቴክኖሎጂ ተጠቅመው በአራቫ በረሃ ከ300 እስከ 500 ቶን በሄክታር ያመርታሉ። ይህም በሄክታር ከተለመደው እርሻ ጋር ሲነጻጸር 600% ያህል የላቀ ነው። ይህን ቀይ ቃሪያና የቲማቲም ምርት ቀይ ወርቅ ይሉታል። በክረምት ወቅት 40% የሚጠጋ የአትክልት ምርት ወደ አውሮፓ ገበያ ይላካል። በራሽያ የበረዶ ወቅት ከእስራኤል ምርት ይጫናል። የእስራኤል ገበሬዎች ወደ ራሽያ በሺህ ቶን የሚቆጠር የድንች ምርትን በመርከብ ይጭናሉ። በወቅቶች መቀያየር ምክንያት ከገበያ የሚጠፋ ምርቶችን የእስራኤል ገበሬዎች ይቆጣጠሩታል። ምክንያቱም ምርቶቹን ግሪን ሃውስ ተጠቅመው ስለሚያመርቱ ነው። በማናቸውም የአየር ንብረት እነርሱ ምርትን ያመርታሉ።
ስለዚህ በየትኛውም የዓለም ክፍል ምርታቸው በየትኛውም ወቅት ከገበያ ይገኛል። የእርሻ ስራ ገበሬዎች የሚሰሩት ዝቅተኛ የኑሮ መገለጫ እንደሆነ በአብዛኛው ሀገሮች ይገለጣል። በእስራኤል ግን የተቃራኒ ነው። በእስራኤል ገበሬዎች ሀብታሞች ናቸው። ፕሮፌሽናል ወይንም በሙያው የተካኑ ገበሬዎች ናቸው። ኩፕቲዝም በምትባል ሀገር ብዙ የእርሻ ስራ ይካሄዳል። በዚህ ሀብታም ገበሬዎች ከትመዋል። ይህ አካባቢ የግል እርሻ ያላቸው የገበሬዎች መንደር ነው። የቀይ ቃሪያ እርሻ የሚገኘው በአራባ አካባቢ ነው። የአካባቢው ገበሬዎች በዓመት $50,000 እስከ $100,000 በሄክታር ገቢ ያስገባሉ። ምክንያቱም በህብረት ስለሚያርሱ ነው። የማሸጊያና ወደ ውጭ የሚልክ ማቀነባበሪያ ካምፓኒ አላቸው። ከፍተኛ ትርፍ ያገኛሉ። ለጅምላ ነጋዴዎች አይሸጡም። ራሳቸው የጅምላ ነጋዴዎች ናቸው። ይህ ሀብት ተጨማሪ ኢንቨስትመንት ፈጥሮላቸዋል። 1 ሄክታር ዘመናዊ ግሪንሃውስ ለመገንባት $1 ሚሊዮን ያስፈልጋል። በውስጡም እርጥበትን የሚቆጣጠር ጣሪያ፣ ሐረግ የሚደግፍ መቆሚያ፣ የሙቀት መጠንን የሚከታተል መሳሪያ ወዘተ የተገጠመለት ነው። ይህ በመቆፈሪያ ወይንም በእርሻ የሚሰራ የተራ ገበሬዎች የሥራ ቦታ ወይንም የእርሻ ቦታ አይደለም። ይህ በኢንዱስትሪ የታገዘ ዘመናዊ የግብርና ምርቶች ፋብሪካ ነው። ግብርናን ወደ ከፍተኛ ደረጃ ለውጠውታል። ያስገኘው ሽልማት ደግሞ ምርቶችን በከፍተኛ ደረጃ መሰብሰብ ነው። የእርሻ የመጨረሻው ግቡ ምግብ ነው። ይህ ታላቅ የእስራኤል ስኬት ነው። በሂብሩ ዩኒቨርሲቲ ያሉ ሳይንቲስቶች እንደ አፕል የሚጣፍጥ ቲማቲም በ1970 ዓመተ ምህረት ፈጠሩ። ይህንም በምሳ መያዣ ወይንም በላንች ቦክስ ውስጥ ሊቋጠር ይቻላል። እንደ ከረሜላ የሚጣፍጥ ቲማቲም ነው። ይህም ወደ አውሮፓ ገበያ በመርከብ ይጫናል። ሕፃናት ጥሬውን ይመገቡታል። በጣም ጣፋጭ ነው። ይህ ቼሪ ቶማቶ የእስራኤል ድንቅ ግኝት ነው። እዚህ ለመድረስ በጣም ታግሏል። ትኩስ ተክሎችን ወይም ፍሬሽ ተክሎችን መመገብ ባህላቸው አድርገውታል። ዛሬ እስራኤልን ብትጎበኙ ለቁርሳቸው የሚጠቀሙት ፓንኬክ ወይም የአሳማ ቋንጣ፣ ፓኮን፣ ፒዛ ወዘተ አይደለም። ያመረቱትን ጣፋጭ ቲማቲም፣ ቃሪያ፣ የፈረንጅ ዱባ ወይም ኮክምበር፣ ሰላጣ ወዘተ በሎሚና በወይራ ዘይት ለውሰው ነው የሚጠቀሙት። በጣም ጣፋጭ ፍራፍሬ ነው። ምክንያቱም በረሃው ጨዋማ ነው። ተክሉ ደግሞ ይህን የጨው መጠን ለመቋቋም በብዛት ስኳር ያመርታል፣ አሚኖ አሲድ ያመነጫል። በዚህ ምክንያት ፍራፍሬዎቹ ጣፋጮች ናቸው። በዚያ የሚመረቱ ሐብሐብ፣ ቀይ ቃሪያ፣ ቲማቲም ወዘተ ብዙ የስኳር ይዘት አሏቸው። የበረሃ ጣፋጭ ፍራፍሬ ይሏቸዋል። ሲበሉ ኮርሸም ኮርሸም የሚል ድምፅና ልዩ ጣዕም አላቸው። መቀቀል ሳይጠበቅብን ጥሬውን መመገብ እንችላለን። ልክ እንደ አፕል። ተክሉ ራሱን ከበረሃማው አየርና ጨው ለመከላከል በእያንዳንዱ ትናንሽ ክፍል ውስጥ የተከማቸ ኃይል ወይንም ኢነርጂ አለው። ይህም ምግቡ ልዩ ጣዕም እንዲኖረውና ሲበላም ኮርሸም ኮርሸም እንዲል አድርጎታል። ይህንን ስራ ለማስፋፋት ግድ ይላል። ምክንያቱም ዓለም በፈጣን የተፈጥሮ የለውጥ ሂደት ላይ ነች። የአየሩ ለውጥ በረሃማነትን እያስፋፋ ነው። ካሊፎርኒያ በመድረቅ ላይ ነች። አውሮፓ እየሞቀ ነው። ውሃ አዲስ ወርቅ እየሆነ ነው። ይህን እስራኤል ከ70 ዓመት በፊት ተጋፍጣ ድልም አድርጋለች። ቀሪው የዓለም ክፍል ደግሞ በፊታችን ባሉት 50 ዓመታት ውስጥ ይጋፈጠዋል። ይህች ትንሽ ሀገር ለሰው ልጅ ሕይወት ቀጣይነት ላብራቶሪ ሆናለች። አፈር በሌለበት ምርት ማምረት ወይንም የግብርና ስራን ማካሄድ እንደሚቻል አሳይተውናል። እውቀት ወሳኝነት አለው። ለዝናብ መጸለይ እንደሌለብን አሳይተውናል። ውሃን ሪሳይክል አድርጎ መጠቀም እንደሚቻል አስገንዝበውናል። ከፍተኛ የወተት ምርት ከአንዲት ላም አግኝተዋል። በግሪንሃውስ ውስጥ የአየር ጸባዩን ተቋቁመው
ከበረሃው ጣፋጭ ፍራፍሬ ሲመረት አይተናል። ለዓለም የወደፊት የምግብ ምንጭ ወይንም ብሉፕሪንት ሰርቷል። ተፈጥሮ ጨካኝና ኃይለኛ ብትሆንም የሰው ልጅ ይቋቋማታል። አሸዋውንና በረሃውን ወደ ምግብነት መቀየር ከተቻለ በዓለም ላይ ምን የማይቻል ነገር አለ? ልብ በሉ፣ ይህ የእግዚአብሔር ቃል ነው፣ የእግዚአብሔር ኃይል ነው። ይህ የብሉይ ኪዳን ታሪክ ነው። እንግዲህ ይህ እውነት ለአሁኑ ለአዲስ ኪዳን መያዣ ወይንም ዋስትናችን ነው። በዛሬው ትምህርታችን ይህንን ይመስላል። በሚቀጥለው ትምህርታችን ደግሞ ወደ አዲስ ኪዳኑ ትምህርት ነው የምንገባው። አዲስ ኪዳን ትምህርት እንገባለን። የእግዚአብሔር ቃል ዘዳግም 30 11 እስከ 15 ላይ እንደዚህ ይላል። ዛሬ ለአንተ የማዝህ ትእዛዝ ከባድ አይደለችም፣ ከአንተም የራቀች አይደለችም። ሰምቼ አደርጋት ዘንድ ወደ ሰማይ ወጥቶ ማን ያመጣልኛል እንዳትል ከሰማይ አይደለችም። ባህርን ተሻግረው ማን ያመጣልኛል እንዳትል ከባህርን ማዶ አይደለችም። ነገር ግን ከአፍና ከልብህ ለአንተ እጅግ የቀረበች ነች። ስለዚህ ተመልከት፣ ዛሬ በፊትህ ሕይወትንና መልካምነትን፣ ሞትንና ክፋትን አስቀምጫለሁ። ምርጫው ያንተ ነው የሚለው። እንግዲህ እንደሚለው የእግዚአብሔር ቃሉ ቀላል ነው፣ የተወሳሰበ አይደለም። በቀላሉ አንበን እንድንረዳው፣ ማንበብ የማንችል ሰምተን እንድንረዳው፣ እንደገና ደግሞ በዚህ በተሰጠን ይሄኛው በዚህ ትምህርት ክፍል የሚተላለፈው ለብልጭታ ያህል ነው፣ እንደ ብልጭታ ነው። በዚህ እውነት ተመስርተን ገብተን ያንን እውነት መፈተሽ ማረጋገጥ እንድንችል ነው። ዋናው ትምህርታችን እኛ የተቀላቀልንበት የአዲስ ኪዳኑ ትምህርት እኛን ያካተተው በፊት የብሉይ ኪዳን ለአብርሃም ልጆች ብቻ እንደሆነ አስተውላችኋል፣ አይተናል። አሁን ደግሞ የአዲስ ኪዳን ትምህርት ነው የምንመለከተው። አዲስ ኪዳን ትምህርት እኛን ጨምሮ የአብርሃም አምላኪዎች ያደረገ ትምህርት ነው። በሚቀጥለው ትምህርታችን ብዙ ሃይማኖት ተከታዮች የሚወዛገቡበትን አማላጅ ማን ነው የሚለውን በሚል ርዕስ ስር በጣም ከመጽሐፍ ቅዱስ ጋር በተንሰላሰለ በተያያዘ ነገር ገብተን በምናረጋግጥበት ሁኔታ የተዘጋጀ አጠር ያለ ትምህርት ነው። ትምህርቱ ከ15 እና ከ20 ደቂቃ አይበልጥም። ትኩረት ሰጥተን ብንከታተለው ለሕይወታችን ሰላም እናገኝበታለን። የእግዚአብሔርን ድምፅ እንሰማበታለን። ኑሯችን የተቃና፣ ምድራችን ሰላም ትሆናለች። ስለዚህ በሚቀጥለው ትምህርታችን 2ኛ ቆሮንቶስ ምዕራፍ 5:9 ላይ አማላጅ ማን ነው? መላእክት ናቸው? የሞቱ ሰማዕታት ናቸው? ቅዱሳን ናቸው? ወይንስ አንተ ነህ? ወይንስ እኛ ነን? ይህ ከመጽሐፍ ጋር በጥሩ ሁኔታ ተንሰላስለው የሚቀርብ ተያይዘው የሚቀርብ ትምህርት ነው። በሚቀጥለው እንገናኛለን። ሰላም።